ሰላም ውድ ተመልካቾቼ ይሄ ማን ሚዲያ ጅማት ፕሮግራም ነው። በዛሬው እንግዳ ላይ አንድ ውድ እንግዳ ይዤ ቀርብ ያለው ከዚህ እንግዳ ጋር ጥሩ ቆይታ የምናደርግ ይሆናል። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። የመከላከያ የክብር አባል መሆን ምን አይነት ፊሊንግ አለው? ያው መከላከያነት በጣም ትልቅ ነው፣ አደራም ጭምር ነው የተሰጠውና ከዛ አንፃር እኔ ግልጽ ለመሆን የመከላከያ የክብር አባል መሆን ሲባል ምን ማለት ነው የሚል ጥያቄ ይመጣብሃል እና ምክንያቱም ለመከላከያ በጣም ልዩ ክብር አለኝ እኔ። መከላከያ፣ ፖሊስ እነዚህኛ በጣም ብዙ ቦታ ማንሰጣቸው ቡድኖች ወይም ኃይሎች እነሱ ባይኖሩ እኛ የለንም። ህይወታችን በጣም ችግር ውስጥ ይገባል። ግን ልብ ብለን ግን አናየው። ይህንን የተረዱ ዓለሞችን ማየት አለብህ አንዳንዴ እንደዚህ አይነት ንቃተ ህሊና ውስጥ ለመምጣት። ለምሳሌ አሜሪካ ከታዘብኩት ነገር ማንኛውም ግለሰብ ወታደር ሲያይ ቆም ብሎ ሰላምታ ሰጥቶ ላደረክልን ለሀገራችን ለሰጠው ሰርቪስ ቴንኪው ይላል። ይሄ ግዴታ አድርገው ወስደውታል። ካልቸራል የሆነ ይሄ በጣም የሚገርም ነገር ነው። ምንም አይነት መስሪያ ቤት ወይም የግል የተለያዩ መሸጫ ቦታዎች ላይ ለሚሊተሪ ዲስካውንት አለ። ይሄ አንዱ ክብር ነው። አውሮፕላን ላይ ሰዎች ሲጠሩ ለምሳሌ የዶሜስቲክ ፍላይት በጣም ብዙ አደርጋለሁ በተለያዩ የሥራ ምክንያት አሜሪካ ውስጥ በትንሹ እስከ 25 ምናምን ስቴትስ ተሳፍሬያለሁ እና በሚሄድበት ወቅት አውሮፕላን ላይ ሲጠሩ የመጀመሪያ የሚጠራው ሚሊተሪ ያገለገለ ሰው ካለ መጀመሪያ ይጠይፋል። ስለዚህ ሚሊተሪ ይገባል። ቀጥሎ ነው ሌላ ሰው የሚመጣ። ኢቨን ፈርስት ክላሶች ምናምን ቢዝነስ ክላሶች የሚጠሩት ከዛ በኋላ። ይሄ ምንን ያሳያል? ለሚሊተሪ ያለው እይታ ነው። ለሚሊተሪ ሰዎች ያለው እይታ ነው፣ ክብር ነው። እኛ የሚሊተሪ ሰዎቻችንን ከልጅነት ስናይ ያደግንበት ሂደት ጥሩ አልነበረም፣ ጥሩም አይደለም። በቤተሰቦቻችን ውስጥ ለምሳሌ ወታደር ሆኖ ወይ ቆስሎ ይመጣል ወይ ሪታየር አድርጎ ወይ በሆነ መልኩ ያለው በጣም ውርድ ብሎ በማህበረሰቡ ደረጃ ከገንዘብም አኳያ ከስታተስ አኳያ ዝቅ ብሎ ነው የምናየው። በእኛ እድሜ የደርግ ጊዜ ወይም በመንግስቱ ኃይለማርያም ጊዜ የነበረው የመከላከያ ቡድን ወይም ማህበረሰብ ከህዋት ጋር በነበረው ትግል ውስጥ ቆስሎ መጥቷል፣ ምን ብለዋል። ከዛ በኋላ ደግሞ ተባሮ የት ነበር የነበረው? መንገድ ላይ ሲለምን ነው የምናውቀው። ከነ ቆስሉ ከዘራውን ይዞ ምን ብሎ ብትንትን ብሎ በጣም አንጀት ይበላ ነበር። ያንን እያየ የሚያድግ አንድ ልጅ ወታደር መሆን አይመኝ፣ በፍጹም አይመኝ። በቃ እንደዚህ ከሆነ ወታደር መሆን ምን ይሰራል የሚል ስሜት ነው የሚያድርበት። ሌላው ታቡ ነው እኛ ጋር ወታደር ሲባል የሆነ ካምፕስ ታሽጎ እዛው ይሰለጥናል እዛው ምናምን አይደል? ግን ወደ ሌላው ዓለም ስትመጣ ግን ዩኒቨርሲቲ ውስጥ እኩል ነው የምንማረው። አንተ የሆነ ዲፓርትመንት ውስጥ ትማራለህ፣ እዛ ጋር ደግሞ ወታደር ይማራል። ከዛ በእረፍት ስትወጣ ወይ የሆነ ጊዜ ስትወጣ እነሱ በፔሪዳቸው ውጪ ላይ ሲሰለጥኑ ታያለህ እዛው ኮሌጅ ውስጥ። ስለዚህ
ከዛ ውስጥ ምንም ልዩነት የለውም ማለት ነው። መጥቶ ጓደኛ ይሆናል። ከዛ ሰራም ሲይዝ ጥሩ ተከፋይ ነው የሚሆነው። ስለዚህ ጥሩ ነው፣ እኩል የሆነ ነገር ይሰማዋል ማለት ነው። አንድ አይነት ነው። ይሄንን ማምጣት አለብን ብዬ አምናለሁ። እኔ ኢትዮጵያ ውስጥ ወደዛ ሌቭል መምጣት መቻል አለብን። ግን ያንን ምን ጀምረው በምንድነው እኛኛ ምናልባት ይሄንንም ነገር የሚሰሙ ወንድሞቼ ከዚህ በኋላ ፖሊስ ሲያዩ ወታደር ሲያዩ የማክበር ስሜትን ቢያሳዩ ቴንኪው ለምትሰጠን ሰርቪስ እሱ እንቅልፍ አጥቶ ሮንድ ባይሄድ ሌቦች ይጫወቱብን ነበር በየግቢያችን እየገቡ። ስለዚህ ያንን ገድበው ይዘውልናል። ስለዚህ ይሄንን ማወቅ መቻል አለብን፣ መረዳት መቻል አለብን። መከላከያ ድንበራችንን ባያስከብር አሁን ባለው ለምሳሌ የህዳሴ ግድብ ጉዳይ ላይ ስንት ነገር ሰማን አይደል? ፈንጅ መንገድ ላይ እንትን ብሎ ሲሚንቶ እንትን እንዲል ሰራተኞች የተመቱበት 8 ሰዎች አካባቢ የሞቱበት አንድ ባስ ላይ የደረሰ ጥቃት ሰምተናል። እኔ በተረጎምኳቸው ስራዎች ውስጥ አንዱ ድንጋዩ ተዘጋዊ ምናምን የሚል ሰው አጋጥሞናል። ጋዜጠኛ ሆኖ ማለት ነው፣ ከኢትዮጵያ ካለ ተቃዋሚ ጋራ ሲያወራ ማለት ነው። ስለዚህ እንዲህ አይነት ነገሮች በሙሉ ስናይ ሀገሪቱ መከላከያ ባይኖራት ሀገሪቱ የሚጠብቃት የሆነ አንድ ኃይል ባይኖር ኖሮ ምንድነው ምን ሆነው? በጣም ከባድ ነው። የአንድ አብርሃም ወይም ነብዩ ኢብራሂም አለይሂ ሰላም በእሳቸው ላይ ሰላም ይሁን ማለት ነው ሚሉት ቃል አለ ቁርአን ውስጥ እና ረቢ ጀዐል ሃዘል በለደ አሚና። ሌላው ቀርቶ ከጣዖት ጠብቀኝ ምናምን የሚለውን ምንድነው ጸሎት በኋላ ላይ ያደርጉታል። መጀመሪያ ሀገሬን አማን አድርግልኝ። አማን ከሌለ ትምህርት የለም፣ አማን ከሌለ ስግደት የለም። ቤተክርስቲያን እንዴት ይላል? መስጊድ እንዴት ይላል? እኛ ጋር በልጅነት ስንማር ስግደት በየቤተ መስጂዱ መሰራት አለበት ይልና ግን ወደ ቤተ መስጂድ ለመሄድ የሚከለክል የሆነ የሰላም ችግር ካለ ግን ቤተ ስገድ ይላል። አሰብከው? ስለዚህ ይህን የመሰለ ትልቅ ነገር በአማን ማጣት የተነሳ ታጣዋለህ ማለት ነው። ስለዚህ እንዲህ አይነት ነገሮች በሙሉ አማን ሆኖ ያሉት በመከላከያ እንደሆነ አምነን ለመከላከያ ያለን ክብር። ስለዚህ እንትኑ ከመጣልኝ በኋላ ይሄ ክብር ለኔ ይገባኛል ወይ ማለት በዚህ አይነት አስተሳሰብ ውስጥ ያደገ አንድ ሰው እንዴት የመከላከያ አባል ሆኖ በዛ ደረጃ ክብሩ ይገባዋል አይገባውም ጥያቄ ነበረኝ እኔ። አንድ እሱ ነው። ከዛ ውጭ አሁን ያመጣት ነገር ነው ህብረተሰቡስ እንዴት ነው የሚረዳው? አይደለም አሁን ልክ ለምሳሌ መከላከያ አባል ሆንክ ወይም የመከላከያ ራሱ ዋና ሰው ነህ ከተባለ ከፓርቲ ጋር የመለጠፍ ነገር አለ። ስለዚህ ብልጽግና ሆንክ ነው ብሎ የሚያምነው። ስለዚህ ምናልባትም በፓርቲው ምክንያት መከላከያ ሰራ ብለን የምናስበው ጥፋት አለ ብለን ካመነን ወደዛ ጥፋት አንተን የመለጠፍ ነገር አለ። ይሄ አስተሳሰብ መገፈፍ አለበት። እንደ ኮንስቲቲዩሽን መንግስትም የመከላከያ ነፃነት ለየት ማድረግ አለበት። እንደኔ የመከላከያ ማህበረሰብ የፖለቲካ ነገሮች ውስጥ ኢንቮልቭመንት ሊኖራቸው አይገባም ባይ ነኝ። ምክንያቱም ራሳቸውን የቻሉ በጣም ትልቅ ኢንስቲትዩት ናቸው፣ ትልቅ የሆኑ ማዕከል ናቸው። መንግስትን ራሱ መንግስትን ከዛ ምንድን ህግ አስፈጻሚው ምናምን እነዚህ ሁሉ ተመካክረው መጨረሻ ላይ የወረደ ነገር ላይ ነው እነሱ ኢንቮልቭመንት ሚኖራቸው። ሀገር ጥበቃ ላይ ናቸው። ሀገር ላይ ከባድ የሆነ ነገር ሲመጣ እሱ ላይ ባሉ ውሳኔዎች በምክር ቤቱ የመጣውን ውሳኔ ማስፈጸም ነው ስራቸው። ስለዚህ ከዛ አኳያ ያንን ቦታቸውን ያከበሩ ሆነው ሁሌ እንደተከበሩ መቆየት መቻል አለባቸው። ስለዚህ ወደ እነሱ ስማችን መጠጋቱ በራሱ ትልቅ ክብር ነው ለኔ። ስለዚህ በጣም ነው ደስ ያለኝ። ያልኩት ነገሮች ላይ ግን ልንሰራ ይገባል። ህብረተሰቡ ስለመከላከያ ያለው ሐሳብ ምን መምሰል አለበት። ሌላው አንድ መጨረሻ ላይ መጠቅሰው ፖሊስ ሲሆን አንዳንዱ ደግሞ እኛ ሀገር የፖሊስ ምንነት ከሸራረፈብን ነገር አንዱ ፖሊስ ሲሆን ሁሉን ነገር በእጁ ማድረግ የሚችል ይመስለዋል። ስለዚህ የሆነ ሰው ጥፋተኛም ሲያይ በካልቾ ምናምን ብሎ እዛው ራሱ ጀስቲሱን እዛው ይሰራዋል። ይሄ ጥፋት ነው። ፖሊስ ስራው ማስከበር ነው። የሆነ ሁለት ሰዎች ሲጣሉ ካገኘ እነሱን ማላቀቅ ብቻ ነው ስራው እንጂ አንዱ ላይ አንዱን አግዞ መምታት አይችልም። ምናልባት ፖሊሱን ሊሰድበው ይችላል። አዎ ቢሰድበው እስካልመታው ድረስ ማለት ነው። ምቱ እስከገባ ይዛኔ ዲፌንስ ስለሚመጣ ከዛ ውጪ ግን ያንን ሪከርድ አድርጎ ወይም ያንን እንደ ዊትነስ አስቀምጦበት ለፍርድ ቤት ማቅረብ ብቻ ነው ስራው። ከዛ ፍርድ ቤቱ ነው
እሱ ላይ ሊወስንበት የሚገባው። እኔ አንድ በጣም የሚገርመኝ እንትን አቀጣጥል ልንገርህ በአሜሪካ ህግ ማለት ነው። ሌላው ቀርቶ እኛ ሀገር እዚህ ለምሳሌ አንዳንድ በጣም ነውረኞች የሆኑ ትራፊክ አሉ፣ ትራፊክ የሚባሉት ኦፊሰሮች አንዳንዴ ፖሊሱ ምንድነው መኪና የሚይዘው ሰው አጠፋ ብለው በጥፊ ይማታዋል። አጋጥሞናል። ይሄ በጣም የሚገርም ነገር ነው። እና አሜሪካ ውስጥ መጀመሪያ ለምሳሌ አንተ መኪና እየነዳህ ጥፋት ከሰራህ ያስቆመሃል። ካስቆመ በኋላ በክብር ነው የሚያናገረህ። ሰር ይልሃል መጀመሪያ አቶ ወይም አለቃ ማለት ነው። እና ያጠፋውን ጥፋት ታውቃለህ ይልሃል። አላውቅም ልትል ትችላለህ። አውቃለሁ ይቅርታ ልትጠይቀው ትችላለህ። አያገባውም እሱ። ወረቀት ድቅድቅ አድርጎ ይጽፋል ያጋጠመውን ነገር ማለት ነው። በዚህ ፍጥነት ይሄድ ነበር፣ በዚህ እንደዚህ ብሎ ይጽፍና ኮድ አለው። በዛ መሰረት የፍርድ ቤት ወረቀት ነው የሚሰጠው። አንተም እሱም ፍርድ ቤት ትቀርባላችሁ ማለት ነው። እንደውም እኔ የመጀመሪያ የተቀጣሁት በስፒድ ነበር። በአሜሪካ አንድ 30 መሄድ ያለብኝን ቦታ 40 አካባቢ እየነዳው ለሆነ ነገር ቸኩዬ ቱር ስል ከሆነ ነገር ውስጥ ወጣና ተከትሎኝ መጣ። አስቆመኝ እና ምንድነው አለኝ። ጥፋትን ታውቃለህ ምናምን አለኝ። ከዛ አው ምናምን አልኩት፣ ነገረኝ። ከዛ በኋላ ወረቀቱን ምን አደረገ ሰጠኝ። በቃ እና የመጀመሪያ ቅጣቴ ስለነበረ እስኪ ጉዳችሁን ሊየው ታሙን ሊየው ብዬ ፍርድ ቤት ሄድኩኝ። እሱ መጣ፣ ቆምን አብረን እኩል ማለት። ዳኛው ይጠይቃል፣ ምንድነው ያረከው? መጀመሪያ ጥፋተኛነትን ታምናለህ ይላል። እኔ አዎ ገልቲ ዊዝ ኤክስፕላኔሽን አልኩት። ምን ማለት ነው? ጥፋተኛ ነኝ ግን ማስረዳው ነገር ግን አለኝ አልኩኝ። እንዳጋጣሚ መውጫ ላይ ወደ ሃይዌይ ለመግቢያ ላይ ስለነበረ ከኋላም ብዙ መኪኖች የተከተሉኝ ስለሆነ እኔ ፈጠን ብያለሁ ምናምን ብዬ አስረዳሁት። ግን ቢሆንም ማለት ጥፋተኛ ነህ ባይሆን ምንም አይነት ከዚህ በፊት ጥፋት ስላላየውብህ አንተስ የምትለው ነገር አለህ ወይ ያለው ፖሊሱ። ምንም እንደዚህ ነው፣ ከዚህ ውጪ ምንም ያጠፋው ነገር የለም፣ አነጋገሩ ምንም ጥሩ ነበረ፣ አይ አፕሪሺየት ምናምን አለ። ምንም እኔ አክብሬው ስለሆነ ያናገርኩት። ከዛ ውጪ ስለዚህ ቅጣት ብቻ ነው፣ ባይሆን ፖይንት አይያዝብህ። ምክንያቱም እዛ ሀገር ጥፋት ባጠፋህ ቁጥር ፖይንት ደግሞ ይባላል ይያዝብህና 6-7 ነው ይደርስና መጨረሻ ላይ መታወቂያ መንጃ ፈቃድ ይነጠቃል። ተነጥቆ ከዛ የሆነ እንትኑስ ሰርቪስ አገልግለህ ልትመጣ ይገባል። ወይ ቸርች ወይ መስጊድ ወይ የሆነ ቦታ ሄደ አገልግሎት ሰተነው ትመጣ፣ ወይም ደግሞ ለተወሰነ ጊዜ መኪና እንዳትይዝ ትደረጋለህ፣ ወይም የሆነ የቦታ ሄደ ስልጠና ወስደ መምጣት አለብህ ይሏል። ስለዚህ ያንን አቮይድ ለማድረግ ነው እንግዲህ እዛ ፍርድ ቤት ሄደ የተቀጣህበትን አግባብ ተናግረህ። ይሄ ደስ አይልም ታዲያ? እና የፖሊስ ነገር ይሄ ነው መሆን ያለበት። ፖሊስ ስራው ሰውን ወስዶ ፍርድ ቤት ማቅረብ ብቻ ነው እንጂ ጥፋተኛን ሰው የመቅጣት የመምታት የማጥቃት መብት የለውም። እኛ ሀገር እንደዛ የሚያደርጓል። ወታደር ሲሆን ብቻ እቺ ሬንጀሯን ሲለብስ ትንሽ አክቱ ይቀየራል። እንደዛ አይነቱ ሰው ወታደርነትን ሊያስጠላ ይችላል። ስለዚህ ያ ነገር በፍጹም መሆን የለበትም። ወታደር ሲባል ክብር አለው፣ እኛም ክብር ልንሰጠው ይገባል፣ እሱም ክብሩን ሊጠብቅ ይገባል። እናም በዛው የደህንነት አባል ሲሆን ደህንነት ሲሆን ሽጉጥ አለኝ ሲል ምን ሲል የሚያሳያቸው ነገሮች እኛ ሀገር በጣም ልክ ያልሆኑ ናቸው። ለምሳሌ አንድ ትላንት ከገጠመኝ ነገር ልንገርህ። ቦሌ ኤርፖርት ላይ በኪና ይዤ እየሄድኩኝ ከፊት ቆሞ ያወራል። መኪናውን አቆሙ በስነ ስርዓት መስኮት አውርዶ ከሆነ ጓደኞች ይሳሳቃሉ፣ ይጫወታሉ፣ ያወራሉ። እኛ ከኋላው ነን። ያሁን ፖሊስ ስለሆነ ብቻ እና መኪና ስለያዘ የፈለገውን ማድረግ የሚችል በቃ መሀል መንገድም ቆሞ እንደፈለገ ማድረግ እንደሚችል ያስባል ማለት ነው። ይሄ በጣም ነውር የሆነ ተግባር ነው። ቀይ መብራት አላስፈላጊ ሲሆን ሲበጥስ ታየዋል። እኔ ማቀው የትም ሀገር በጣም አደጋ ነገር ካልተፈጠረ በስተቀረና ምልክት እየሰጠ ካልሆነ በስተቀረ ማንም ሰው መብራት አይበጥስም። የኛ ሀገር ትንሽ 4 ቁጥር መኪና ከያዘ ቪአይፒ ነኝ ምናምን ነኝ በሚባለው እንትን ሲስተም ማንም ሰው የፈለገውን ነገር ማድረግ እንዲችል የሚደረግበት ሂደት አለ። ይሄ መቆም አለበት። በጣም አሳሳቢ እውነት ነው። ቪአይፒ ሆኖ ሰውየው አንድ ቦታ ከቆመ አደጋ ሊደርስበት ይችላል ተብሎ ተፈርቶ ነው የሚሰጠው እኮ። ይቺን ግን አቢዩዝ ሊያደርጋት አይገባም። በዛው ሰውን አደጋ ላይ ሊጥል አይገባም። ምክንያቱም ይሄን የማያውቁ ስንት ሰዎች አሉ። ዝም ብሎ ፈጥኖ ሊነዳ ይችላል። ሲመጣ እሱም ይጎዳል፣ ሌላም ሰዎች ይጎዳሉ። ስለዚህ
ይሄ ታሳቢ ሆኖ መሆን አለበት። እንደው ከመከላከያ ክብር ጋር አነሳ ነው እና አሰፋ ነው ቢሆንም ግን የመከላከያ ክብር የመከላከያ የክብር አባል መሆን ክብር የሚለው ቃል ራሱ ይገልጸዋል ውስጡና ክብር ይሰማናል። ጥሩ እንግዲህ ቅድም ካልከው አንፃር ያው አንዳንድ ጊዜ ብዙም ባይገባንና ማንረዳው ነገር አለ። ለምሳሌ የ100,000 ብር ስልክ ይዤ ሲም ካርድ 15 ብር ከሌለው የ15 ብር ሲም ካልገባበት ቫልዩለስ ነው። ሜቢ ፎቶ ከማንሳት የሆነ ነገሮችን ከመጠቀም ውጪ ያቺ 15 ብር ሲም ካርድ ወይም የ30 ብር ሲም ካርድ ታስፈልገዋለች። መከላከያም ለኢትዮጵያ በዛ ልክ ነው። እኛ ወርደን አይተነው ነው እንጂ ለእኛ እለት እለት መንቀሳቀስ መውጣት መግባታችን እሱ በቁርና በብርድ ውስጥ ተኝቶ ነው እኛ ሰላም የምናደርገውና ሜቢ ከዚህ ጋር ስለተያያዘብኝ ነውዳ እኔ እንትኑ ብቻ ይበቃኛል ማለት አንድ በቀደም የ118ኛ የጦር ኃይሎችን በዓል ስናከብር ከተጠቀሰው ነገር ውስጥ ሚኒመም እሱ የሚከፍለው መስዋዕትነት ጫማ ለብሶ 24 ሰዓት አንዳንዴ ሊቆይ ይችላል። አይከብድም? እኔ አሁን ጫማ በቃ መቼ ካንተ ኢንተርቪው ተላቅቄ ቤቴ ገብቼ ጫማዬን አውልቄ ምናምን ብዬ አስባለሁ። እንግዲህ ትንሽ ግማሽ ቀን እንኳን ጫማችንን ለብሰን መቆየት አንችልምና በዚህ ደረጃ እቺ ትንሿ ብቻ የሚከፍላት ናት። ከዛ በላይ ግን ሰዎች ብዙ አደጋ የሚፈጽሙባቸው አሉ አንዳንዴ ለማምለጥ ብለው ከዛ ውጪ ሌላም ስለዚህ ህይወቱን ደግሞ እንዳልከው ይሰጣልና ስለዚህ ለኔ ብሎ የሚኖረን ሰው እንዴት ነው መናቀ መችለው? በጣም ከባድ ነው። ትናንትና አንድ ፕሮግራምህን እያየው ነበር የተቆረጠው የኢሳያስ ቃል የሚል የሰጠው እንትን ላይ ማለት ነው። ኢሳያስ አፈወርቂ ከግብፁ አልሲሲ ጋር ተገናኝቶ ነበርና የእነዚህ አሁን የሁለቱ ሀገራት ግንኙነት ኢትዮጵያ እየሄደችበት ካለችው ሁኔታ አንፃር ከትናንትናው ፕሮግራምህም አንፃር የተቆረጠው ቃል ምንድነው? ጀስት የኔም ተመልካቾች ቢያውቁ እና የሁለቱ ግንኙነት ሪሊ ኢትዮጵያን ወደ ጦርነት የሚወስዳት አይነት ነገር ነው ብለን እናስባለን። ኪንግስ ኦፍ አባይ ሚዲያ ላይ ገብተው አንደኛ እቺ ነገር ይስማት በደንብ ማብራሪያ ስለሰጠውበት ግን አሁን ላይ እንዲሁ ለመግለጽ ኢሳያስ አፈወርቂ ተናግሮታል በትክክል ብዬ ያሰብኩትና ጀምሮት እዛ ማስታወቂያው ላይ ተሰርቶ ሲያበቃ ዲቴሉ ላይ ግን ተሰርዟል። ያ ምንድነው? ስለ ባህር በር የተጠየቀው ጉዳይ ነውና የባህር በር ላይ የተጠየቀው ነገር ኢትዮጵያ የባህር በር ያስፈልገኛል ብላ እየመጣች ነው እና እንዴት ታየዋለህ ነው የተጠየቀው። ከዛ እሱ እዛ ላይ ገና ሲጀምር የምን ባህር በር ነው እንደዚህ የሚባልስ ነገር አለ እንዴ ለመሆኑ ምናምን ብሎ ነው የጀመረው። በቃ እቺ ናት እኛ የሰማናት እቺ ናት። ስለዚህ ሊቆረጥ የሚችለው እንግዲህ ምንድነው ማለት ነው? ኢትዮጵያ የባህር በር አይገባትም ምናምን ይሉ ናቸው ሊሆኑ የሚችሉት። ምክንያቱም ከመጀመሪያው የአነጋገር አረፍተ ነገር ምንረዳው ያንን ነው። እንዳጠቃላይ ግን እኛም ሳንሆን ራሱ ከዚህ በፊት የተረጎምኳቸው ፕሮግራሞች ከሆኑት ውስጥ በአጋጣሚ ያው ከአረብኛ የሚወጣ የሆነ የትግርኛ ደግሞ ትርጉም ሰርተናል የእንግሊዝኛ ሰብታይትል ስለነበረውና እኔ ደግሞ ትንሽ ባክግራውንድ ላይ የትግርኛ ነገርም ስላለ ትግርኛው ይገባኛልና ከዛ አንፃር ራሱ ኢሳያስ አፈወርቂ እኛን በወቅቱ ተቃዋሚ ሆነን ስንታገል እና የኢትዮጵያ መንግስትን ስናጠቃ ሲረዱን የነበረው ይላል ራሱ ማለት ነው። ግብጾቹ ሲረዱን የነበረው አሁን ላይ እንደዚህ ቁመና ኖሮን ሀገር እንሆናለን ብለው አስበው አይደለም ይላል። ይልቁኑ ሲረዱን የነበረው በሁለት ጉዳይ ነው። አንድ የናይል ቤዝን ሀገራት የአባይ አመንጭ ሀገራት እንደ ኢትዮጵያና የናይል ዋይት ናይል የሚባለው የነጩ አባይ ደግሞ ሀገራት አርፈው እንዳይተኙ ነው። መልካም ነገር እንዳይሰሩ ነው። በህይወታቸው የተሻለ ነገር ከሰሩ ውሃችን ይጠቀሙብናል ብለው ስለሚያስቡ ራሱ ነው ያለው። ሁለተኛ የባህር ጉዳይ ነው። የባህር በር ላይ እንዳይመጡ ባህር የሚባል ነገር እንዳይኖራቸው ደግሞ እንደዛው ቢኖራቸውም ደግሞ የተሻለ ነገር እንዳይሰሩ ስለሚፈልጉ ነው ይላል። ይሄ እንግዲህ በቃ ፐርፐዙ ይሄ ነው። ግን አሳዛኝ የሚሆነው መቼ ነው? ይሄን ያለ ሰው መልሶ እዛው እነሱ ጉያው ሲገባ ስለዚህ አሁንም ተጠቀሙብኝ እያለ ነው ማለት ነው። ልክ ያልሆነ አካሄድ ነው መሆን ያለበት። አሁን ላይ ለምሳሌ ስንመጣ አሰብ የተጠቀመበት ነው ኤርትራ አይደለም። ህዝብ የተጠቀመበት ነው አይደለም።
በተለይ ደግሞ የአፋር ህብረተሰብ እንኳን አሰብን ተጠቅሞ ሊያድጉ ይቅርና በመንግስቱም ይሁን ማለት በኢሳያስ አፈወርቂ አገዛዝም ይሁን በሌሎች ምክንያቶች በሚደርስባቸው በደል የተነሳ ከ20,000 የአፋር በላይ በስደተኝነት ኢትዮጵያ ክልል ውስጥ ነው የሚኖሩት። አሁን ይሄ አልጀዚራ የዘገበው እኔ ራሴ ዘግቤዋለሁ። አሁን ራሱ ማለት ነው ስለዚህ በስደት ነው የሚኖሩት። እዛው ላይ አሁን የባህር ነፃ አውጪ ብለው ራሳቸውን ሰይመው የቀይ ባህር ነፃ አውጪ ብለው ሰይመው የአፋር ታጋዮች አሉ ኢሳያስ አፈወርቂን የሚታገሉ። እነዚህ ሰዎች ከምን ተወለዱ ሲባል ዋና መንስኤያቸው ግፍ ነው። በኤርትራ መንግስት እየደረሰብን ያለው ግፍ የወለደን ሰዎች ነን ነው የሚሉት እነሱ። ስለዚህ እንደ ሀገር ትላንት ራሱ አንድ ቪዲዮ ደግሞ አሳይቻለሁ። አንድ የኦማን ሰው የኦማን ሀገር ሰው ምን ይላል? ምጽዋ ገባው ይላል ግን ባዶ ናት ይላል። ሰው የሚባል የለም። ያ ምጽዋ ድሮ እንኳን ማለት ነው በ10ዎቹ በ18 ምናምን በ1870 ምናምን ጉራ ጉንደት ጦርነት በሚያካሂዱበት ወቅት ምጽዋ ማለት ከፍተኛ የሆነ የንግድ ማዕከል ነበር እና በጣም በሰው የሚታመስ ቦታ ነበር። በኢትዮጵያ በኩል ስንመጣ ደግሞ የባህር ኃይሉ አስመራ ላይ ትምህርት ቤት ኖሮት እነ ምጽዋን ሌሎቹንም በደንብ የሚያንቀሳቅስበት በንግድም ብትል በወታደራዊም ብትል በጣም ብዙ ስራ ያለበት አካባቢ ነው። ከዛ አንፃር በጣም በሰው የተከበበ በደንብ ያደገ ሲቪላይዜሽኑ ከሚገለጽበት ነገር አንዱ ነው በወቅቱ ማለት ነው። አሁን ግን ባዶ ነው። እንደውም በጦር የተመታ አካባቢ ይመስላል ብለው የፈራረሰ ግንብ የወዳደቀ የተለያየ እቃ ምናምን ነው ያሳየን በቪዲዮ ላይ። ይሄ እንግዲህ ሬሰንት የቅርብ ጊዜ ቪዲዮ ነው። ስለዚህ እንደ ሀገር አንዳንድ ሰው ገብቶ የሚለው ምንድነው የኤርትራ አጠቃላይ ሁኔታ ጣሊያን ገብቶ እንደወጣ ትቷት እንደሄደው ነው የሚሉት። አንድ ሌላው ቀርቶ ቁልፍ አልቀየሩ ነው የሚሉት። ቴምብር የሚባለው የድሮ ትዝላ ላይ እንደዚህ የሚመቱበት እዚህኛ ጋር ፒያሳ ያለው አይነት የድሮ ፖስታ ቤት እንደዛ ነው ያለው እነሱ ጋር። እስካሁን ድረስ ፖስት ማሽን የሚባል ነገር የለም፣ ኤቲኤም የለም፣ ዋይፋይ የለም። ድሮ ትዝለኛል እኔ በጣም አርሊ ኢንተርኔት ሲመጣ ከ2000 በፊት በእኛ ሀገር ማለት የኢንተርኔት ቤት ሄድና ምናምን ተሰራ የለ እሱ እንኳን የተሻለ ነው። ምክንያቱም የኢንተርኔት ቤት ተብሎ ተፈልጎ በጣም ብዙ ርቀት ሄደው ነው የሚያገኙት። ካገኘ በኋላ ራሱ አንድ ኢሜል ለመክፈት 5 ደቂቃ ተጠብቃለህ ነው ምናምን ነው የሚባለው። እና እንዲህ አይነት ለምን ማለት ኤርትራ እንደዚህ አይገባትም ባይነኛ። ምክንያቱም ወንድሞቻችን ናቸውና እኛ የምናስበው ኤርትራውያን ኢትዮጵያኖች ናቸው ብለን እንኳን ልንጎዳቸው ወይም ጉዳት ሊገባቸዋል ልንል ይቅርና ማለት ነው። ምክንያቱም ታሪክ የሚያሳየን ለምሳሌ የጉንደትና ጉርዓ የሚባለው እኮ ጦርነት ሲካሄድ ኤርትራ ውስጥ እኮ። ስለዚህ ግብፅን ሲዋጉ የነበሩት ማን ናቸው? ኢትዮጵያውያን ናቸው እንጂ ኤርትራውያኖች አይደሉም። ኢትዮጵያውያን ኤርትራውያን ማለት ነው ናቸው። ኤርትራ የሚለው ስም ያው መቼና የት መጣ የሚለው እንዳለ ሆኖ ማለት ነው። ስለዚህ እነዚህ ሰዎች የኛ ናቸው፣ እኛም የነሱ ነን፣ የኛ አካል ናቸው እያልን ነው። የኛ በጣም እኮ የተሻለ ነው። እንትኑ ራሱ ደስ ይላል፣ ክብር አለው እና ነው አስጠጊ ነው። የነሱ ደግሞ ገፊ ነው። ኖ እኛ እናቃችሁም፣ እኛ ምናምን ወግታችሁናል፣ ነፃ ወተናል ከናንተ ምናምን። መጀመሪያ እኔ ለሁሉም ኤርትራውያንም ሁሌም በፕሮግራሜ ላይ እንደምለው ያልተጎዳ ማህበረሰብ የለም ሀገራችን ውስጥ። በተለያየ ጊዜ የመጡ ነገስታት የሆነውን አካባቢ ሊያጠቁት ይችላሉ። ከተለያየ አንግል ከሃይማኖት ሊሆን ይችላል፣ ከጎሳ ሊሆን ይችላል፣ ወይም ደግሞ ከነሱ የፖለቲካ ምህዳር ወጥቷል ብለው ላሰቡት አካል የተለየ ሐሳብ የተለያየ አስተያየት ሰጡ ነበር አይደል? ሀገራችን ላይ የታው በእኛ ሀገር ፊውዳል የሚባል ነበር፣ ጭሰኛ የሚባል ነበር፣ አንጥረኛ የሚባል ነበር። እነዚህ ሁሉ በምን ስማቸው ነው ሲጎዱ ነበር። ስለዚህ ያ የተጎዱ አካሎች ነበሩ፣ ዳር ሆነው የተገለሉ አካሎች ነበሩ፣ ምንም ጥርጥር የለውም። ስለዚህ ኤርትራም አንዱ አካል ልትሆን ትችላለች በዛ በወቅቱ ማለት ነው። ግን ያ ምንድነው የሚባለው ያ ጊዜ የነበረውና የደረሰብን ብለው የሚያስቡት ነገር ግን በቀሉ እስከ መገንጠልና ኢትዮጵያን 130 ሚሊዮን ማህበረሰብን ዝግ እስከ ማድረግና የመበቀል አይነት ስሜትን የማሳየት ነገር መሆን የለበትም። እና ኢትዮጵያ እስካሁን ድረስ
እስካሁን ድረስ ከጠቅላይ ሚኒስትሩ ንግግር እስከሰማነው ድረስ በሰላማዊ በዲፕሎማሲያዊና በትክክለኛው መንገድ በህግ አግባብ ነው እንመልሳለን ያሉት። ጦርነት እናውጃለን አላሉም። ስለዚህ ያንን አክብረን እንጠብቅ እኔ ባይነኝ። ለምን ነው የሚፈሩት አይገባኝም እኔ። ስለዚህ ህጋዊ አግባብ ላይ ኢትዮጵያ ሄዳ ታሸነፈናለች የሚል ፍርሃት ከሌለ በስተቀር ሊፈሩ አይገባም አይደል? ስለዚህ ትሞክር ኢትዮጵያ፣ ምን ችግር አለ? ጦርነቱ ላይ እንደርስበታለን እንኳን ጦርነት ከመጣ እሱም እኔ የምለው እንደው በሚያደርጉት አንዳንድ ጥፋት የተነሳ ኢትዮጵያን እነሱ አጥቂ እያሉ የሚያስቧትን ሀገር ሳያስቡት ያጠቋትና ኢትዮጵያ ተከላካይ ሆና እንዳታሸንፋቸው ነው የምፈራው። ገብቷል? ምክንያቱም ኢትዮጵያ ህግ ለማስከበር በምትሄድበት ጊዜ እነሱ ከግብጽ ጋር ከሶማሌ ጋር ከምናምን ከማንም ጋር ከወንበዴ ጋር ከባንዳ ጋር ምናምን ተባብረው ኢትዮጵያ ላይ በጣም ጫናውን የሚያበዙት ከሆነ ኢትዮጵያ ለመከላከል ራሷን ታመጣለች ወይም ትገደዳለች። ያኔ ተከላካይ ነው የምትሆነው እንጂ ኢትዮጵያ አጥቂ አትሆንም። ስለዚህ አሁን የተያያዙትን ይሄ ኢትዮጵያን በጦርነት የማመስ ሂደት ከግብጽ በኩል በፊት እሱ ራሱ ኢሳያስ አፈወርቂ እንዳሉት ምንድነው ስሙ የነሱ እጅ መሳሪያ ነበርን እንጂ ምንም አልተጠቀምም እንዳሉት አሁንም እየተጠቀሙ ላይሆን ይችላል ማለት ነውና መሆን የለበትም። እንደውም እኔ ለኢሳያስ አፈወርቂ ጠቅላይ ሚኒስትር ዶክተር አብይ አህመድ የተሻለ ነው ብዬ ነው ማስበው ከአልሲሲ ይልቅ ማለት ነው። ምክንያቱም ግብጻውያን ለረጅም ዓመት በነበራቸው ሂደት ከኤርትራ ጋር በነበራቸው ግንኙነት ኤርትራውያኖችን ሲጠቀሙባቸው እንጂ ሲረዷቸው ወይም እንድትሻሻሉ ሲያደርጓቸው አናይም። ኢትዮጵያ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ ኢቭን ብዙ ነገሮችን ባለፈው ፓርላማም እንደተናገሩት ጀስት መብራቱን እስከመስጠት ለመሄድ ሞክራለች። ያውም 20 ዓመት ሙሉ ምንም አይነት ሰላም ባልነበራቸው ተለያይተው በነበሩበትና ኢሳያስ አፈወርቂ ብዙ ቆም ብሎ ቢያስብ ባይነኝ እኔ ኤርትራውያኖችም ጭምር ማለት ነው። እዚህ ጋር ኤርትራ ስትገነጠል ግብጻዊ ቡትሮስ ጋሊ የተባበሩት መንግስታት ፕሬዝዳንት ነበረ እና የኢሳያስ ግብጽ ከኢሳያስም ከግብጽ ነው ወደ የመጣው የሚል ነገር ትናንትና ስታወራ ሰማውና እሱን ነገር ኢቭን ኢፍ መለስ ዜናዊ ከጂሚ ካርተር ጋር በነበረው ሁኔታ ጂሚ ካርተር ነው ኢትዮጵያ አሰብ ያስፈልጋታል ሲል መለስ አያስፈልገኝም አይነት የሚል እንትኖችን ሰጥቷልና ኢትዮጵያ ላይ እነዚህ ሰዎች የሰሩትን ሴራ የተወሰነ ነገር ብትለይ እኔ ሳስበው ይሄን ነው የሚፈሩት ብዬ አስባለሁ። አሁን ላይ ኢትዮጵያ በህግ አግባብ መጣለው ብላ ስታስብ ለምሳሌ አሰብ ወደ ኤርትራ ራሱ የገባችበት አግባብ ህጋዊነት ላይ ጥያቄ አለ። በደንብ ከተበረበረ ጉዳችን ይወጣል የሚል ፍርሃት ያላቸው ይመስላል። 1 2 ኢትዮጵያ እስካሁንም ድረስ በህግ አግባብ ሄዳለው ብላ ስትናገር ከምትይዛቸው ነጥቦች እነዚህን ይመስሉኛል። የህግ አስፈጻሚው ከሳሹም ተከሳሹም እዛው እርስ በርሳቸው ሆነ። ለምሳሌ ራሳቸው ናቸው ኤርትራ እንድትገነጠል ያገዙት። ስለዚህ ካገዙ በኋላ በፍጹም ኢትዮጵያን መጉዳት ስለሆነ አላማቸው ይቺ ኢትዮጵያ ደግሞ የባህር በር እንዳታገኝ አይሰሩም ማለት አይቻልም። ስለዚህ ቡትሮስ ጋሊ የተባበሩት መንግስታት አባል ነበር በወቅቱ። በነገራችን ላይ ምንድነው ፕሬዝዳንት ነበር። ስለዚህ ግብጽን የምትፈልገውን ነገር ከማድረግ ወደ ኋላ አይልም ማለት ነው። በዚህ ላይ ደግሞ እንዳልከው የኤርትራ ሻዕቢያ የሚታገዘው የነበረው በእነሱ ነው። የኛም ሻዕቢያ እንደዛው የትግራዩ ሻዕቢያ ሁለቱም የሚረዱት በግብጾቹና በሱዳኖቹ ነበር። ለዚህም ማስረጃ እንደና አልፋትህ ዑርዋ የሚባለው ሰላይ ጠቅላይ ሚኒስትሩ መለስ ዜናዊን ከለንደን ቀጥሎም ሱዳን ከሱዳን ደግሞ ወደዚህ ይዟቸው የመጣ እንደነ ስዩም መስፍን ሌሎቹንም ጭኖ የመጣው ራሱ ወታደር ቃሉን ሰጥቷል። በዚህ ጉዳይ ላይ ጀነራል ነው፣ የደህንነት ነው ጀነራል ነው እና በደንብ ከመሞቱ በፊት ይሄን ሁሉ ተናዞ ነው የሞተው። ስለዚህ ያን ዛዜ ሙሉ በሙሉ ተርጉሜዋለሁ እኔ። ስለዚህ ከዚህ የምንማረው ምንድነው? ኢትዮጵያን ከባህር በር ለማስቀረት የሄደው ራሱ እንደገና ለፍርድ ደግሞ ተቀምጦ ኢትዮጵያ በምን አግባብ ከኤርትራ ጋር ትገንጠል የሚለውን ባህር ሳታገኝ እንዲሆን ከማድረግ ወደ ኋላ አይልም። ስለዚህ ፍርድ ቤቱ እንደገና ይፈተሽልኝ ትላለህ እኮ። ዳኛው ላይ እምነት ከሌለ የትም ሀገር ያለ እኮ ነው አግባብ ነው። ለምሳሌ የተፈረደብኝ አግባብ ልክ አይደለም ስለዚህ ይታይልኝ ብለ ሱፕሪም ኮርት ይባላል ወደ ጠቅላይ ፍርድ ቤት ታመሯል። በአካባቢ የነበረውን
ወደ ላይ ከፍ ልታደርገው ትችላለህ። ስለዚህ ኢትዮጵያ አንዱ ልታነሳው የምትችለው ነገር ያ ሊሆን ይችላል ብዬ አስባለሁ። ሌላው የአፍሪካ ህብረት ደግሞ መሪ ሁስኒ ሙባረክ ነበር የሚገርምህ። ስለዚህ እነዚህ አካሎች ፈጽሞ ለኢትዮጵያ የሚበጅ ሆነ ነገር ያመቻቻሉ ብለን አናምንም። ስለዚህ ያ ታይም ተመችቷቸዋል ማለት ነው በደንብ። ስለዚህ ይሄን ሆን ብለው የሰሩት ነገር ሊሆን እንደሚችል ለዓለም አቀፉ ማህበረሰብ በደንብ የማስረዳት ብቃታችን ነው የሚወስነው። ከዛ በኋላ እንደዚህ ደግሞ አይነት ኬዞች አሉ በነገራችን ላይ በአለም ላይ አሉ አንዳንድ ኬዞች። ስለዚህ እነዛን ማች ማድረግና ማምጣት ከዛ በኋላ ኢትዮጵያ ጀስቲስ እንድታገኝ ወይ ፍትህ እንድታገኝ መጣር ነው። ይሄ የዲፕሎማሲው ስራ በዚህ ረገድ እና የፍርድ ስራው እንዲታይ እንደገና እንዲፈተሽ። ከዛ ውጪ ያው የኢትዮጵያው ፓርላማ ባለፈው የገለጿቸው ነገሮች አሉ። ለምሳሌ ሰነድ አለመኖር ራሱ እንደዚህ አይነቱን አግባብ በሰነድ እንኳን አይደለም ሰነዱ በጣም ሊታይ ይገባል፣ እንደገና ሊፈተሽ ይገባል። በኢትዮጵያ ሌላው የሽግግር መንግስት ሆኖ የዚህ አይነቱን ትልቅ የሀገር ላይ ውሳኔ መወሰን የሚያስችል ቁመና ላይ አልነበረም የመለስ ዜናዊ አገዛዝ ወይ ማስተዳደር። ስለዚህ ያም እንደገና ሌላ ህጉን እንደገና የምንፈትሽበት ነው ማለት ነው። ስለዚህ እንዲና መሰል ሌሎችም አግባቦች እንደገና ደግሞ አሁንም ሌላም ነገር አለ። እሱም ይሄ 130 ሚሊዮን ቁጥር ለባህር በሩ በጣም ቅርብ ሆኖ የግድ ተዘግቶ መኖር አለበት ወይ በሴራ ምክንያት? ምክንያቱም በተግባቦት የሄዱትን ርቀት ጠቅላይ ሚኒስትሩ እንዳሳዩን መንገድ እስከ መስራት ሄደዋል። አሰብን ወደብም ከማስተካከል አኳያ የተለያዩ እርዳታዎች እንዲመጡም ስራ ተሰርቷል። ያ ሁሉ ሆኖ እንግዲህ ይሄ ማለት በጣም ብዙ ርቀት ተይዷል ማለት ነው። ስለዚህ ኢትዮጵያ የከፈለችው መስዋዕትነት አለ ማለት ነው። ይሄንን ኮምፐንሴሽን ታገኝ ካለን ትንሽ ምንድነው የሚባለው ካሳ ታገኝ ከተባለ የካሳው አካል የባህር በር ማግኘት ሊሆን ይችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደደወሉሎት በሆነ አጋጣሚ ሲያወሩ ሰምቻለሁና ያ ቀን ያ ሞመንትን እስቲ ቢያስታውሱ በትንሽ። በመጀመሪያ የዚህ የአባይ ጉዳይ ላይ የህዳሴ ግድባችን ጉዳይ ላይ ልክ ያችን ቪዲዮ ካየሁ በኋላ መተርጎም ጀምሬ አንዳንድ ነገሮች እየሰራሁ ባለበት ብዙ ርቀት አልሄድኩም። 3 ወር 4 ወር ምናምን እንደሄደ ደወሉልኝ ስልክ እና ከጠቅላይ ሚኒስትር ቢሮ ነው። ጠቅላይ ሚኒስትሩ ሊያናግሩህ ይፈልጋል አለኝ አንድ ሰው። እሺ ያልኩት እና በጣም የሚገርም ነበር ለኔ። ምክንያቱም አንድ ጠቅላይ ሚኒስትር ማለት ምን ያህል ቢዚ እንደሚሆን ምን ያህል ስራ እንደሚበዛበት ምናቀው ነገር አለ አይደል? ከዛ ውስጥ እንግዲህ የተለያዩ ሎካል ነገሮች ብዙ አሉ። በዩቲዩብ ራሱ እንደኔም ወይ መሰል የሆኑ ነገሮች ቢሰሩ አይጠፉምና ብዙ ሰዎች እየሰሩ ከዛ ውስጥ እንግዲህ መርጠው አንተ ጋር ሲደውልልህ ለየት ያለ ነገር ይሰማሃልና ከዛ አንፃር ያው በጣም ነበር ያደነኩት ራሱ ሞመንቱን ምን ያህል ሃምብልነስ እንደሆነ ያ ነገር ማለት የሳቸው ጠቅላይ ሚኒስትሩ ምን ያህል በሀገር ጉዳይ ላይ በደንብ ነገሮችን እንደሚከታተሉ ነው ያሳየኝ ለኔ። ስለዚህ በዛ ወቅት ያችን ሞመንት እኔም ደስታዬንም ከመግለጽ ባሻገር ደግሞ እኔም መልእክቴን ልጠቀምበት ብዬ ከሰራዬ ጋራ የተያዙ ነገሮች መጠየቅ ጀመርኩኝ። ግብጽ ሄዶ የማሉት እውነት አምኖበት ነው ወይ አይነት ነገር ጠይቂያቸው ነበረ። ወላሂ ሲሉ እንደው ገብቶታል ወይ ያ ነገር ምን ማለት እንደሆነ አይነት ነገር ጠይቂያቸዋለሁ። መልሰውልኛል። አዎ እኛ እኮ ያደግነው በሻሻ ነው፣ ሙስሊሙን ክርስቲያኑ ወላሂ ያለ ነው ያደገው። ስለዚህ አውቀዋለሁ በጌታ ስም መማል እንደሆነ በደንብ አውቃለሁ። ስለዚህ ደግሞ ያልኩትም እውነቴን ነው ብለውኛል እና ልንጎዳቸው አንፈልግም። ይሄ የሁሉም ሐሳብ ነው። ከዛ ውጪ በአንዳንድ የሚታዩ ነገሮች ነበሩ ከአረብኛ ጉዳይ ጋር በተያያዘ ሊሰሩበት የሚገባው እንደ መንግስት እና ይሄን የኛን ስራ እንደ ትልቅ ስራ ወስደው በኢንስቲትዩሽናል ደረጃ ከፍ መደረግ እንዳለበት የቤኒሻንጉል ወንድሞች እና እህቶች በተለይ ልዩ ትኩረት ተሰጥቷቸው የዚህ የውሃው ተጠቃሚነታቸው የበለጠ እንዲጎላ እንደሚሆን እንዲያውቁ በደንብ። ምክንያቱም አረቦች በወቅቱ የዛኔ ቤኒሻንጉል እንጠቀልላለን፣ የቤኒሻንጉል ተቃዋሚዎችን እንረዳለን ምናምን እንትን ነበረ። ስለዚህ ለዛ ነገር በር እንዳይከፈት ትዝ ይልሃል። ምናልባት
ጉሙዝ ምናምን አካባቢ በጣም ግድያ በዝቶ ነበር፣ እርስ በርስ መጨራረስ፣ ያ ሁሉ የዛ እንትን ሊሆን ይችላል የሚል ፍርሃት ነበረኝ እኔ ነውም። ሁሉ ጊዜ የሆነ ነገር ሲኖር ኢትዮጵያ ውስጥ የሆነ ከኋላ የሚገፋ ነገር አይጠፋምና ያንን ነገሮች እንደዛው አውርተናል። ስለዚህ ሞመንቱ ብዙ ነገር ያስተማረኝ ነው እንደ አንድ መሪ በዚህ ደረጃ የተለያዩ እንቅስቃሴዎችን የመገምገምና አንዳንዶቹ ላይ አጽንኦት ሰጥተህ ደግሞ እንደዚህ አይነት ክትትል ማድረግ ትልቅ ዋጋ የሚሰጠው ነው። ስለዚህ ወላሂ ሲሉ የማሉት ግብፅን አንጎዳም ከሚል እሳቤ እንጂ ህዳሴውን ከመሸጥ አንግል እንዳልሆነ ብዙ ሰዎች መረዳት በዚህ አጋጣሚ አለባቸው። ልሽጥ ቢባልስ እንዴት ነው የሚሸጠው ነው ጥያቄው። ብዙ ሰዎች እንደዛ እያደረጉ ፖለቲካ ሲሰሩበት ስለማይ ምንም ነንሴንስ ይባላል በእንትን ምንም ትርጉም የለሽ ነገር ነው ይሄ። ሊሸጠው ነው እና የሚሉ አባባሎች እስኪ እንዴት ነው የሚሸጠውና የሚሸጥበትን ነገር ይንገሩንና ዋጋውንም ይንገሩን። አሪፍ ከሆነ ካዋጣን ነገር እኔው የመጨረሻ ጥያቄ በእኔ በኩል ማለት ነው ግብፅ በኢትዮጵያ ህዳሴ ግድብ ዙሪያ ብዙ ተመራማሪዎችን ብዙ የመንግስት ባለስልጣናቶችን እየጋበዘች በሚዲያዎቿ ብዙ ነገሮች ስትል እናያለን። አንድ አጋጣሚ የሆነ በትርጉም ከሰራው ያዩትኝ ቀልቤንም የገዛው እዚህ ስማች ግብፅ ሄዳለች ወይ የሚለው ነገር በጣም ትዝ የሚለኝ ጠንቋይ በቴሌቪዥን ጋብዛ ስለ ህዳሴው ግድብ ተስተል ነበር እና እስቲ ያቺን ነገር ግብጾች እንዳልኩት ነው የማይሰሩት ነገር የለም። ብዙ ጉድ ነው የሰማነው። ከዛ ውስጥ አንዱ የቅድም ያልኩህ ነው ህፃን ልጅ የምትጠጣው ወተት እኔ ናይል በጠጣሁት ነው ብሎ ከመንገር ይጀምራል ብያለሁ። ከዛ ካሪኩለም ውስጥ ልጆች ምናምን እንደገና አስተዳደጋቸው ላይ ምናምን ፊልሞቻቸውን ስታይ ሆሊውድ ላይ የተሰራ ብቻ ናይል ብለህ ብትገባ ማአት ፊልም ታገኛለህ። ይሄን ምን ያህል ፕሮሞት እንዳደረጉት ነው የሚያሳየን። ስለዚህ አንድ ውጭ ሀገር ያለ ኢቭን እኔ ዶክተሮች ጋር የራሴ ዶክተር ጋር ወይም ሎየር ጋር ምናምን ስገናኝ ጠበቃዎች ወይም ምናምን ሳወራቸው በድንገት ምን እየሰራህ ነው ሲሉኝና ያንን ስገልጽላቸው ከአባይ ጋር የተያዘ ነገር ናይል የሚል ቃል ካነሳው አር ዩ ኢጂፕሽያን ነው የሚሉት በቀጥታ ግብፃዊ ነህ ወይ ነው የሚሉና በጣም ነው የሚገርመኝ። በቃና አንዲት እህት ከዚህ በፊት ብዙ ጊዜ ተናግሬዋለሁ ይሄን አውስትራሊያ ውስጥ ልጇን የኤሌመንተሪ ተማሪ ነውና የሆነች ነገር ከአባይ መነሻ ከናይል መነሻ ምናምን የሚል ጽሁፍ ይዘና ብላው አስተማሪዋ መጥቶ እናቱን ሲጠይቃት እንዴ የኛ ነው ብላ እሷ ሰከላ አባይ ምናምን ብላ እሱን ገጭ አድርጎ ጽፎ ሄደ። ምንም ተወራው ነው ያለችው አስተማሪዋ። በዚህ ደረጃ በኢትዮጵያ ናይል ላይ እንትን ሰርተዋል፣ ደባ ሰርተዋል። እና ስለዚህ ናይል ሲባል ኢጂፕት ሲባል ለምን በትክክልም ስታየው ናይልን ተጠቃሚነት ተጠቅሞ ያሳየ ሀገር ኢጂፕት ናት። ስለዚህ እነሱ የሚያውቁት ኢጂፕትን ነው። አሁን አንድ ለምሳሌ የውጭ ጉዳይ ሚኒስትር ቃል አቀባይ ተብሎ ፍሉዌንትሊ አረብኛ ይናገራል። ቀደም ካልኩት አልሁራ ጣቢያ የአሜሪካው ጣቢያ 24 ሰዓት ከማቋቋም ባሻገር የውጭ ጉዳይ ምስለኔዎቿን በሙሉ ወይም ደግሞ ቃል አቀባዮቿን በሙሉ አረብኛ ያስተምራል። እኔ ያስተማርኳቸው ወታደሮች አውቃለሁ እዛው አሜሪካ ውስጥ እኔ ማስተምርበት አንድ እንትን ውስጥ ምንድነው ማዕከል ውስጥ በደንብ ነው አረብኛ ለመማር ዝግጁ ሆኖ የምታያቸውና በዛ በአረብኛው ሲናገር ምንድነው ያለው እኔ ኢጂፕት ነው የተማርኩት ነው ያለውና ኢጂፕት ዲፕሎማት ሆኜ በነበረበት ወቅት የናይልን ውሃ ያየሁ ነበር ይላል በመስኮቴ። አሁን ብለው አይ ቲንክ እዛው አካባቢ ቦታ ሰጥተውታል ወይ ኤምባሲው የተሰራው እዛ አካባቢ ሊሆን ይችላልና በዚህና በመሰል በጣም ገዝተውታል ህዝቡን። አሁን እንግዲህ አንተ የጠቀስከው ከጥበቦች ምናምን ከሚለው ባሻገር በዘፈኖቻቸው በድራማዎቻቸው በፊልሞቻቸው በመሳሰሉት ይሄ ሙሰልሰላት ምን ኤፒሶዶች በጣም ይገራርሙ የናይል ፍቅር የሚል የናይል ላይ ሃኒሙን የናይል ላይ ጫጉላ የምናምን በቃ ያልሰሩት ነገር የለም እና ብዙ አይምሮን ያዝ የሚያደርግ አሰራር ሄደዋል። እንግዲህ ከዛ ውስጥ አንዱ ይሄ በየአመቱ የናይል ጉዳይ ላይ የሚጠነቆልላቸው ወይም ደግሞ ምንድነው ይባለው የወደፊት ነገር ትንቢት እንዲናገር የሚያመጡት የሆነ ጠንቋይ አለ፣ ሴት አንዳንዴ ወንድ የመሳሰሉት እና በተለይ ሁለት ሴቶችን እኔ ተርጉሜላችኋለሁ አቅርቤዋለሁ።
እና ይሄ ነው የሚገርመው እንግዲህ በዚህ ርቀት ጉዳዮችን ከሁሉም አቅጣጫ እኮ እንደማለት ነው ማለት ይሄ ምንም ቀዳዳ አልተውም ከአባይ ጋር የተያዘ ከናይል ጋር የተያዘ ነገር ምንም ነገር ሊያልፈኝ አይገባም የሚሉ ነው ያው የሆነው ጠቅላይ ሚኒስትሩ የሙስጠፋ መድቡሊ የነሱን የጠቅላይ ሚኒስትር እጅ እንዴት ነው የያዘው ከሚለው ጀምሮ ማለት ጠበቅ አድርጎታል ወይስ ከዛ የፍቅር ነው ወይስ የማግባባት ነው እይታውን ፎቶ ሳይቀር ለምን እዛ ጋር ሲቆመ እና ጠቅላይ ሚኒስትሩ ጋር አብሮ ላለመቆም ነው ብለው ፊልም ይሰራሉ ከደንበኛ ፕሮግራም ይሰራሉ ተንታኝ ተጋብዞ በዚህ ጉዳይ ላይ ያወራል የሰሞኑ የጠቅላይ ሚኒስትሩ ቦዲ ላንጉዌጅ የሚል አንድ ፕሮግራም ሰርቻለሁ እያንዳንዱ መጀመሪያ ቃለ መሐላ ከገቡበት ጊዜ ጀምሮ እስከ ኖቤል ለሽልማትን የሄዱበትና አሁን ላይ ብሪክስ ላይ የተናገሩት እንደዚሁም የሰላም ኖቤል ለሽልማቱን ከተቀበሉ በኋላ ያደረጉት ንግግር ላይ የድምጸታቸው ቶኑ የሰውነታቸው ቋንቋ ምንን ያሳያል የሚል ትንተና ባለሙያ ጋብዘው እና በስነ ስርዓቱ ሲያወሩ አይቻለው እና ያንን ተርጉም ያለው ስለዚህ ይሄ የሚያሳየው ምንድነው ምን ያህል በዚህ ጉዳይ ላይ ጠንክረው እንደሚሰሩ ነው የሚያሳየን ግን የሚያሳዝነው ያው ስግብግብነት ላይ እና የትክክለኛ የሆነ አጠቃቀም በናይል ላይ ሁሉም ሰው ይገባዋል የሚል ስሜት ሳይሆን ያላቸው ልክ ፈርዖናቸው ከዚህ በፊት እንደሚለው ይሄ ውሃ የኛ ነው ከግራችን ስር ነው ማንንም ሰው ሌላ ሊጠጣው አይገባም ስለዚህ አንዴ ቀይ መስመር ይላሉ አንዴ ናይል ንስር ቁጥር 1 ናይል ንስር ቁጥር 2 የናይል ጠባቂዎች ይያሉ እንግዲህ የተለያዩ ነገሮችን እየሰየሙ ብዙ ነገር ሲያክቱ ነበረ ግን ሁሉም ያው በዜሮ ወጥቷል እኛ አሸንፈናል ግድቡ ተገድቧል ውሃችንን ይዘናል ከዚህ በኋላ እኛ የሚጠበቅብንን ማድረግ ነው መሰረተ ልማትን በማስፋፋት ረገድ እስከ ውሃው ድረስ እዛ አካባቢ ሰዎችን እንዴት ነው የምናሰፍረው እንዴት የመጠቃ አካባቢ ማድረግ ይቻላል እንዴት ከዚህ በኋላ አሳ ስራችንን ከባህላዊነት ወጣ ባለ መልኩ በደንብ የዘመነ የአሳ ስራ እንዴት መስራት ይቻላል በጣም የሚገርም አንድ ነገር ልንገርህ ሰሞኑን ስንሄድ ወደ አባይ አንድ እዛ አሳ ቢሰራ ሰው 86 ኪሎ አንድ አሳ ኦልሞስት ከበግ ይበልጣል ማለት ነው እኔን ያክላል እና ያንን አሳ ለ12 ሰዎች በጣም ብዙ ኪሎ አሳ 86ን ለ12 አካፍለው እንግዲህ ቤት እንዳትመጣ እንጂ አልቋል በልተናል እና በዚህ ደረጃ አሳ ያለበት ቦታ ሆኗል በአሳ ደረጃ ከዛ ውጪ ደግሞ ለቱሪዝም መስህብነት በጣም ይመቸ ነው ምክንያቱም አየሩም ተስማሚ አንዳንድ ሲዝኖች እንደውም ቀስቀስ ያለ ስለሚሆን የበለጠ ቆንጆ ነው የሚሆነው ውሃው የፈጠረውም ድባብ ደግሞ አካባቢውን አየር ለውጦታል በጣም ስለዚህ ይሄን አካባቢ ከፍተኛ የቱሪስት መስህብ ማድረግ ይቻላል እኔ የሁቨር ዳም ይባላል ላስ ቬጋስ ሄጃለሁና ላስ ቬጋስ በተፈጥሯ በጣም ሞቃት ናት ልክ እንደ ሳውዲ እንደ ምናምን አይነት በጣም እንደውም ከዛ በላይ ሙቀት አለ በቴክኖሎጂው ትንሽ ያዛርገውታል እንጂ እና በረሃ ነው ምንም በቃ የምታየው ነገር በሙሉ ድንጋይ ነው አሸዋ ነው ምናምን በጣም የሚከብድ ሀገር ነው ግን ደግሞ የዓለም የመሰብሰቢያ ማዕከል ነው ስብሰባ የሚያደርጉት እዛ ነው ምናምን ከቆማርም ጋር ተያይዞ ቦክሲንግ ለምሳሌ የነጻ ትግል ሬስሊንግ ጨዋታ ምናምን በሙሉ እዛ ነው የሚደረገው እና አንዳንዴ ትላልቅ የሆኑ የኤግዚቢሽን የንግድ ኤግዚቢሽን እዛ ነው የሚደረጉት ለምን ከተባለ እንደዚህ አይነት በጣም ከዛ ውሃ ከዚህ ከግድቡ የተወሰደ ለዛ ብቻ ሳይሆን ለአካባቢው ወደ 2 ሚሊዮን እና ከዛ በላይ ለሚጠጋ ማህበረሰብ ከነ ኢንዱስትሪው በሃይ ሌቭል ኤሌክትሪክ የሚያቀርብ ነው ይሄ ግድብ በጣም ጥንት ነው የተሰራው ከተሰራበት የአንድ ሰው እንኳን እንቅፋት የመታውን ሰው ታሪክ ከመጻፍ ጀምሮ ግርግዳ ላይ ያንን ስናይ ነው ምንውለውና ለዛ ብዙ ብር ከፍለን ነው በዚህ ላይ እሱን እስክታይ ድረስ ዋሻው ውስጥ ገብተውና ጋለሪው እስክታይ ድረስ ይርባል እዛ ደግሞ ሆቴል ትበላለህ ምግብ ትበላለህ ስለዚህ እዛ መታወጣው ወጪ አለ ስለዚህ እኔ የላስ ቬጋስን ብቻ ቢያንስ ሁቨር ዳምን ሄዶ አንድ ሰው የኛ የመንግስት አካል አይቶ እንዴት ነው ግድቤን ላስተዋውቅ የሚገባው የሚለውን ትምህርት ሊወስዱ ይገባል ብዬ አስባለሁኝ በዛው በዚሁ ህዳሴ ግድቡ ላይ
የታለፈ ነገር አለ ታሪክ በመስራት ረገድ ከንጉሱ ኃይለ ሥላሴ ጀምሮ ከዛ መንግስቱ ኃይለ ማርያም አንዳንድ ሙከራዎች አድርጎ የከሸፉበትን እዛ ላይ ማሳየት መግለጽ ይገባል ብዬ አምናለሁ። ጠቅላይ ሚኒስትር መለስ ዜናዊ ያን ሁሉ የገንዘብ መከልከልም ይሁን የመሳሰሉት ሁሉ ተጋፍጠው እዚህ ደረጃ ግድቡ በጣም ትልቅ ደረጃ እንዲደርስ ሰርተዋል። ፐርሰንቱ ላይ ሰዎች ይጣላሉ ያገባንም ሶም ባለሙያዎች ይንገሩን ከቻሉ ይሄን ያህል ፐርሰንት ነው መለስ ዜናዊ የሰሩት። ከዛ በኋላ ደግሞ የተረከቡት ኃይለ ማርያም ደሳለኝ በጣም ደስ የሚል የ2015 ስምምነት አለ በጣም ደስ የሚል እሱ ላይ መድረስ የዲፕሎማሲ እንትን ነው ትልቅነት ነው። እሳቸውም ክብሩን እንደዛው ሊያገኙ ይገባል። ቀጥሎ እዛ ውስጥ ምንም ነገር ከከፍታ ቦታ ላይ የሆነች ነገር አወርዳለሁ ብሎ ወድቆ የሞተ ሰው ካለ የተጎዳ ሰው ካለ እንደሰማሁት ከሆነ እዛው እየተሰራ ያለ ክሬን ወይ የሆነ ነገር ተጭኖት የሞተ ሰው አለ። እንደነዚህ አይነት ነገሮች ሳይቀሩ ማለት ነውና በደንብ እዛ ላይ ያየሁት የዋሻ የድሮ ነው በድሮ አሰራር ነው ሲሰሩ እየተደረመሰባቸው ይሞቱ ነበር እዛ የላስ ቬጋስ ላይና እሱን ጽፈውታል እንዳል አያንደ የሞተውን ሰው ከነስሙ ከነምኑ ከነፎቶ አንዳንዱ ተቀምጧል። በጣም የሚገርም እና ያንን በማየት ስታሳልፍ እዛ ቦታ ላይ ገንዘብ ትከፍላለህ ስለ ሀገሩ ምንነት ታውቃለህ። ስለዚህ ሀገርን የማስተዋወቂያም ስራ ነው ይሄ እና በዓለም 10ኛ በኃይል ማመንጨት ሂደት በአፍሪካ አንደኛ የምንለውን ይህን ግድብ ለማየት ማይመጣ ሰው የለም። እኔ እንኳንም ማቀው ዝም ብሎ እየደው እንዴት ነው ማየው የሚለኝ ሰው ራሱ ብንሰበስበው ማአት ነው። ስለዚህ ይህንን እድል ይህንን አጋጣሚ ግን ምቹ በማድረግ ኤርፕሌን ማረፊያ አሁን ተሰርቷል ጥሩ ግን በደንብ የተሻለ ማድረግ አካባቢው ላይ ማንም ሰው ቢመጣ በሚችለው አፎርደብል በሆነ አይነት መልኩ በሁሉም ስቴጅ ምክንያቱም አሁን ያልኩ ቦታ ስትሄድ ለቪአይፒ የተለየ ነው ኢቭን መግቢያው ለእንትን የተለየ ነው። እንደዚህ አድርገው በደንብ ራሱን የቻለ ገንዘቡንም አለያይተው ሁሉም በአቅሙ ግን ያንን ቦታ እንዲያይ ተማሪዎች እንዲያዩት ማድረግ ተማሪዎች ከዚህ በኋላ ስለ ግድብ ስለምን አሁን እኮ ሰው በጣም በዚህ ጉዳይ ላይ ምንም ዕውቀት ካለመኖሩ የተነሳኮ አንዳንድ ስራዎች ሰርተን ነበርኛ የፊልድ ስራ ገብተን ህዳሴ ግድብ ቤት ነው የተገነባው ስንለው ግብጽ ያለቻለ እንግዲህ ይሄ አሳዘኝ የሆነ በጣም የሚገርም ነገር ውስጥ ነን ማለት ነው። እንግዲህ በዚህ ደረጃ ነገሮችን ያለ ማየት ነገር አለ። ስለዚህ ከዚህ አሁን አስተሳሰብም የምንለወጥበት እኔ በሆነ አጋጣሚ ነገሩ በደንብ ከተሰራበት የሆነ ሰዓት ላይ ፓርላማ ውስጥ የኢትዮጵያ ዋና ከተማ ጉባኤው ነው አዲስ አበባ ብለን ምን ወያዩሉ ይመስለኛል። ምክንያቱም የሚገባው ነው ቦታው ያየው ሰው ካልሆነ ደግሞ አይረዳውም ምንድነው የሚያወራው ሊለኝ ሁሉ ይችላል። ግን በትክክል ውሃ ሲኖር ህይወት አለ። አሁን ላይ አዲስ አበባ ውስጥ እንኳን አንዳንድ ወንዞች አይተዋል ህይወት ተሰጥቷቸው እንዴት ምን እንደመሰሉ ውሃ ሙልት ቢሉና ደግሞ ሰዎች በጀልባ ምናምን ቢሄዱ ፊልም ላይ ምናየውና ይሄ ሁሌ ምን አፋችን ምን ከፍትበት ነገር በሙሉ በትክክል እዚህኛ ጋር ይፈጸማል። ልክ እንደ ናይሮቢ ለምሳሌ ናይሮቢ ኬንያ ከተማዋ ናይሮቢ ነበር አይደል? በኋላ ግን ሞምባሳ ላይ የባህር አካባቢ ስለነበረ በደንብ ስራ ሲጀመር በሆነ አጋጣሚ ፓርላማው ላይ ተነሳ ሞምባሳ ቱን ከተማችን እውነትም አረጉት የሆነ ጊዜ ሞምባሳ ከዛ በኋላ እንደገና ደግሞ ቀየር። ስለዚህ ያ ነገር ይመጣል ብዬ አስባለሁኝ። ቴንክ ዩ ለማንኛውም ረጅም ሰዓት ወሰደ በጣም እኔም አመሰግናለሁ። እንግዲህ በመጨረሻ የምትለው ሐሳብ ካለና እንደው ህዳሴው ግድብ ተጠናቀቀ ከዚህ በኋላ ይሄ ግድብ ጋር ታይዞ ከሚነሱ ስሞች መካከል ህያው የሆነ ስም ተክለሃል በምን አይነት ስራ ልንጠብቀው እንችላለን ነው የመጨረሻ? አዎ አንደኛ በህዳሴ ግድብ ጉዳይ ላይ ያላለቁ ነገሮች አሁን ያልኩት ብዙ አሉ መሰረታዊ ነገሮች ላይ እዛም ልማት በመስራት ረገድ የማስተባበር ስራ በጣም ብዙ ይጠበቅብናል። የሌሎችን በተለይ ደግሞ የባላንጣዎቻችንን የግብጾችን ኮፒ አፕግሬድም አድርገን የተሻለ አድርገን እኛ መጀመሪያ መጠቀም መቻል አለብን። እስካሁን የምናወራውን ነገር ፕሩፍ ማድረግ አለብን። ግብጾች ወሰዱብን ውሃው ምናምን አሁን ውሃው በቃ ቤቱ አደራል ካለ ግን ማደር ብቻ ዋጋ የለውም ክፍቱን ካደረ ችግር ነው። ስለዚህ ያንን ውሃ መጠቀም መቻል ላይ እንዴት እንስራ የሚለው በጣም አብረን ልንሰራው የሚገባ ነገር ነው። ስለዚህ ከእርሻ ጋር ከቱሪዝም ጋር ከዚሁም ደግሞ ከአሳ ምርት ጋር ከሌሎችም ጉዳዮች ጋር ተያያዥነት ያላቸው ነገሮችን ፕሮሞት በማድረግ
የሌሎችን ተሞክሮ በማስተዋወቅ ምናምን ብዙ ስራ የምንሰራ ይመስለኛል። ሌላው የህዳሴ ግድብ ራሱ ፕሮጀክቱ ሌላ ከኋላው 3 ውሃ ግድብ አለ። አለበለዚያ ደለል መጥቶ ይሞላዋል ተብሎ ስለሚታሰብ ግዴታ 2 አሁን ከራዶቤ ምናምን የሚባል ማንዳያ ምናምን የሚባሉ 3 ግድቦች አሉ። እነሱን ግድቦች ማስገደብ አለብን። ስለዚህ ገንዘብ ሊጠይቅ ይችላል። ስለዚህ የማዋጮ ስራ መስራት ሊኖርብን ይችላል። የመንግስት አቅጣጫ ነው የምንከተለው። ከዚህ በኋላ እንዴት ነው የሚያስበው የሚለውን ማየት አለብን። እኛም ፑሽ ማድረግ አለብን። ሌላው ከግድቦች ጋር የተያያዙ ስራዎችን ብዙ መስራት እንፈልጋለን። እስከዛሬ የተሰሩ ግድቦች ምን ላይ ናቸው? ምን ያህል ፈንክሽናል ናቸው? ችግሮች አሉ ወይ ምናምን የሚሉትን ከመንግስትም እንደዛው ኢንፎርሜሽን በማግኘት ለህብረተሰቡ ሊረዳው የሚችለው ነገርም ካለ እንደዛ አይነት ስራዎች ውስጥ ምን ገባ ይመስለኛል። ሌላው ከባህር ጋር በተያያዘ የጀመርነውን ነገር አሁንም ማስቀጠል እንፈልጋለን። ሰላማዊ በሆነ በዲፕሎማሲያዊ በህግ አግባብ በመሳሰሉት ተገዳ ካልሆነ በስተቀር ኢትዮጵያ ጦርነት ውስጥ እንዳትገባ በሚያደርግ መልኩ በሰላማዊ ይህንን የባህር በር የምናገኝበትን መስመር ከማገዝ አኳያ የምንችለውን ኢንሻአላህ በኪንግስ ኦፍ አባይ እናደርጋለን። የመጨረሻ የኪንግስ ኦፍ አባይ ሚዲያ ለ6 ዓመት ከ3000 በላይ ቪዲዮዎች እያንዳንዱ ቪዲዮ ደግሞ ውስጡ 3-4 ሌላ ቪዲዮ ያቀፈ በጠቅላላ ከ10,000 በላይ የሆኑ ቪዲዮዎችን ተርጉመናል። ይሄ ትልቅ ስራ ነው። በውስጡ ብዙ ትርጉሞች አሉት። ብዙ እውቀት አለ። ብዙ የሌሎች ልምድ አለ። ብዙ ከዛ ውስጥ ማስታወሰው ሰሞኑን ውሃችን እንዴት ሊያጥለቀልቀን ቻለ ዴልታ ላይ። ምክንያቱም የኢትዮጵያ ጎርፍ ገና አልደረሰም፣ ግን የማኔጅመንት ችግር ነው በአስዋን ግድብ ላይ የመጣ ወይም ሰደል ዓሊ የሚሉት የነሱ ትልቁና ይሄ የተፈጠረብን እንዴት ሊሆን ቻለ? እኛ እኮ ብለው በሚኒስትሮቻቸው ውስጥ የነበሩትን እንትኖች ዶክተሮች ቁጥር ሲቆጥሩት ከ500 በላይ ነው። ይሄ ሁሉ እንዴት ፈዞ ይሄ ነገር ሊያልፈው ቻለ ብለው ሲያወሩ እኔ በጣም ቀና ነበር። እንዴት ነው ታዲያ የኛ ሀገር በዚህ አሁን ባሏት በጣም ጥቂት ተማሪዎች ይሄንን ውሃ የሚገባው ቦታ ላይ ማድረስ የምትችለው ይፈራሉ። ስለዚህ የግድ የትምህርቱ ሂደት ላይ በጣም ትልቅ የሆነ ስራ መሰራት አለበት ብዬ አምናለሁ። ከዚህ አንጻር እኛ አስተዋጽኦ የሚሰጥ የሆነ ነገር ብለን ስለምናስብ ኪንግስ ኦፍ አባይን ሰዎች ገብተው ሰብስክራይብ ያርጉ፣ ሼር ያርጉ፣ በደንብ አድርገው ይወያዩበት። ፕሮግራማችን ሁሌ ደግሞ ላይቭ ስላለው ከምሽቱ 3:30 ጀምሮ እስከ 4 ጀምሮ እስከ ምሽቱ ኢቨን እስከ 1 ሰዓት ከሌሊቱ ማለት ነው እንሄዳለን። ስለዚህ በዛ ሰዓት የተመቸው ሁሉ እየገባ አንዳንዴ ደግሞ ሰዓታችንን ማሻሽለን ለኢትዮጵያኖች የሚመች እናደርገዋለን። ስለዚህ በዛ ፕሮግራሞቻችን ኪንግስ ኦፍ አባይ ላይ እየገቡ ሀሳቦቻቸውን ይስጡ። ምሁራኖች ሀሳብ ያላቸው በሙሉ መጥተው ሀሳብ ሊሰጡች፣ ጥያቄ ያላቸው ሊጠይቁ ይችላሉ። ከአረቦቹ ጋር ባለን ግንኙነት እውነት ኤክስትሪም ሄደናል። አንዳንዶቹ ይጠይቁኛል እኔ እንዴት ነው ነገሩ አላበዛ ነው ነገር ሚሉ አሉ። እንደውም አብዝተነዋል ወይስ እንደውም ያንሳል የሚለውን ለመፍረድ እንዲመቻቸው ይምጡ፣ አብረን እንወያያለን ነው ማለት ነው። ቴንክ ዩ ውድ ተመልካቾቻችን የኪንግስ ኦፍ አባይ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ እኔም እጠይቃለሁ። እኛም እንደ መሀል ሚዲያ ደግሞ ለአንተ ለሰራኸው ስራ ይገባል ብለን ያዘጋጀነው ነገር አለ። ከዚሁ ሳትሄድ እዚሁ እንሰጥሃለን።